ብሮ ዋጋ እስክታጣ ድረስ ለሌሎች ደስታ አትልፋ። ምን ለማለት ፈልጌ መሰለህ? አንተ ራስህን ደስተኛ ማድረግ ሳትችልና ደስተኛ ሳትሆን ሌሎችን ደስተኛ ለማድረግ የምታደርገው ጥረት በኋላ ላይ አንተን ያሳዝናል። ምክንያቱም ያ ሰው ደስተኛ ሆኖ በደስታ ሲፈነድቅ ስታይ አንተ ግን አዝነህ ነው የምትገኘው። ስለዚህ መጀመሪያ ማድረግ ያለብህ ራስህን ደስተኛ፣ ከዛ በኋላ ሌላ ሰውን ደስተኛ ማድረግ ትችላለህ። ራስህ በሁለት እግር መቆም ሳትችል ሌላ ሰውን በሁለት እግር አቆማለሁ ብትል በአንድ እግሩ ቆሞ የወደቀም ሰው በሚያንሸራትት መሬት ላይ አፈር ላይ ወይም በሚያሟልጭ ቦታ ላይ ቆሞ እንደሚያነሳ ሰው ያ ሰው ምንድነው እድሉ? ያንን ሰው አነሳለሁ ስል በአንድ እግሩ ስለቆመ መልሶ እሱንም ያ ሰውዬ ይዞ ነው የሚወድቀው። ትወድቃለህ። አብረ መነሳት ስለማትችል መጀመሪያ ራስን በሁለት እግር ማቆም ቻል። ከዛ በኋላ ሌላ ሰው ማንሳት ትችላለህ ማለት ነው። ስለዚህ መጀመሪያ ማስቀደም ያለብህ ራስህን ነው። ሌላ ሰው ስለ አንተ ምንም ግድ አይሰጠውም። አንተን ሲጀምር የሚፈልግህ የራሱን ደስታ ማግኘት ሲፈልግ፣ አንተ ደግሞ ስታዝን ፊት ላይ የደስታን ሳይሆን የሐዘን እንባ ማየት፣ የሐዘን ጽሑፍ ማንበብ ስለሚፈልግ ነው። ስለዚህ በዚህ ጉዳይ ላይ በጣም መጠንቀቅ አለብን። ይህ መልእክት ከተመቸ ይህንን ፔጅ ፎሎ ማድረግን እንዳትረሳ።